የተወደዳችሁ አድማጭ ተመልካቾቻችን በእያላችሁበት ሰላም ይድረሳችሁ። እንዴት ሰነበታችሁ? የእግዚአብሔር የአምላካችን ጸጋ፣ ፍቅር፣ ጥበብ ይብዛላችሁ እያልኩ ዛሬ እዩና ዳኑ በሚል ርዕስ የጀመርነውን ሶስተኛውን ክፍል የምንመለከትበት ጊዜ ላይ ደርሰናል። ስለዚህ ቃሉን በህብረት በአንድነት እናጠናለን። እናንተም በእያላችሁበት ለዘመድ ለወዳጆቻችሁ ይህንን ፕሮግራም ወይም መርሃ ግብር በማጋራት እናንተም የተባረካችሁ እንደሆነ ተስፋ አደርጋለሁ። ሌሎችም እንዲባረኩ እየጋበዛችሁ እንዲሁም በዩቲዩብ ቻናሉ ብዙ ሰዎች ደግሞ መጥተው ሌሎች ተከታታይ ፕሮግራሞችንም እንዲከታተሉ የተወዳጃችሁ እንድትቀጥሉ እጋብዛችኋለሁ። ዛሬ ክፍል 3ን ከማየታችን በፊት አምላክ እንዲያስተምረን ይህንን የከበረውን ቃል ነው የምናየውና በስጋና በደም አይሆንም። እንደምታውቁት የአምላክ መንፈስ እኔንም እዚህ እንዲቆጣጠር እናንተንም ደግሞ ባላችሁበት ማስተዋል እንዲሰጣችሁ መረዳት እንዲሰጣችሁ እንጋብዘዋለን። በጸሎት አብረን እንጸልይ። ቅዱስ አባታችን በላይ በሰማይ ያለ ክብርና ምስጋና የሚገባ አንተን በሚወዱ በትሑታንም ልብ ውስጥ የምትኖር በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ዛሬ ደግሞ እዩና ዳኑ በሚል ርዕስ ስለ መስቀሉ፣ ስለ ጽድቅ፣ ስለ መዳን፣ ስለ ዘላለም ወንጌል ቃልን እንድናጠና ሌላ እድል ስለሰጠን ተመስገን። አሁንም እጋብዛለሁ ለእኔ ቃልን እንድትናገር በእኔም አልፈ ለሕዝብም እንድትናገር ቃልህን ሁሉም ይረዳ ዘንድ አእምሮን የፈጠርክ አእምሮን እንድትከፍት ሁሉንም ደግሞ ወደ መዳን እንድታመጣ ጠይቃለሁ። ይህንን ጸሎት ስለሰማ ተመስገን። በጌታችን በኢየሱስ ክርስቶስ ስም አሜን። እንግዲህ ባለፉት 2 ክፍሎች እዩና ዳኑ በሚለው ርዕስ በዘኍልቍ 21 ላይ በነበረው የእስራኤል ሕዝብ ታሪክ ምንድነው ልንማር የምንችለው የሚለውን አይተን ጀምረናል። እንግዲህ በሕዝቡ የተሰራው ኃጢአት ለኃጢአት መፍትሄ ተደርጎ የተሰጠው ከዛ በኋላ ዛሬ ደግሞ በአዲስ ኪዳን ይሄ ምን እንደሆነ እየተመለከትን እዚህ ደርሰናል። በክፍል 2ም ሁላችንም እንደምናስታውሰው ከሁሉም ሳይንስ የሚበልጠው ሳይንስ የድነት ሳይንስ እንደሆነ ይህንን ሳይንስ መረዳት፣ መማር፣ ማጥናት በመጽሐፍ ቅዱስ ማለት ነው እጅግ እንደሚያስፈልግ ጊዜያዊ ሳይሆን ዘላለማዊ ጠፊ ሳይሆን የማይጠፋ ለሁላችንም የሚጠቅም እንደሆነ እንዲሁም ደግሞ ከእያንዳንዳችን የሚጠበቀው ምን እንደሆነ እያየን እዚህ ደርሰናል። እንግዲህ ጥያቄ ካላችሁ አስተያየት ከታች በምትመለከቱት አሁንም መላክ ትችላላችሁ። ዛሬ ከዚህ ጋር ተያይዞ በአዲስ ኪዳን በብሉይ ኪዳን ሳይሆን ባለፉት 2 ክፍሎች ከብሉይ ኪዳን ነው ታሪክ የወሰድነው። በዚህ ዛሬ ደግሞ ከአዲስ ኪዳን አንድ ታሪክ እናያለን እና ይህ ታሪክ የተፈጸመው ጌታችንና መድኃኒታችን ኢየሱስ ክርስቶስ በምድር ላይ እያለ ነው እና በማቴዎስ 19 በማርቆስ 10 እና በሉቃስ 18 ታገኙታላችሁ። ይህም የወጣቱ ሀብታም እና አለቃ የተባለ ሰው ታሪክ ነው። ማቴዎስ 19 ከቁጥር 16 ጀምሮ ታገኙታላችሁ። የማቴዎስን ዘገባ እናያለን። የማርቆስን ከዛ የሉቃስን እናስተያይና ከሶስቱ የምናገኘው ትምህርት ምንድን ነው የሚለውን አብረን እናጠናልና ወደ ማቴዎስ ምዕራፍ 19 ቁጥር 16 በቀጥታ እንሄዳለን። በስክሪኑ ላይ ትመለከታላችሁ። ከኔ ጋር መጽሐፍ ቅዱስ የያዛችሁም አብራችሁ ማጥናት ትችላላችሁ። እንዲህ ይላል ማቴዎስ 19 ከ16 እስከ 22። እነሆም አንድ ሰው ቀርቦ መምህር ሆይ የዘላለምን ሕይወት እንዳገኝ ምን መልካም ነገር ላድርግ አለው። እርሱም ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነ አንድ ነው። ወደ ሕይወት መግባት ብትወድ ግን ትእዛዛትን ጠብቅ አለው። እርሱም የትኞቹን አለው። ኢየሱስም አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አባትህንና እናትህን አክብር፣ ባልንጀራህንም እንደ ራስህ ውደድ አለው። ጎበዙም ይህንማ ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ፣ ደግሞስ የሚጎድለኝ ምንድን ነው አለው። ኢየሱስም ፍጹም ልትሆን ብትወድ ሂድና ያለህን ሸጠ ለድሆች ስጥ፣ መዝገብን በሰማያት ታገኛለህ፣ መጥተህም ተከተለኝ አለው። ጎበዙም ይህን ቃል በሰማ ጊዜ ብዙ ንብረት ነበረውና እያዘነ ሄደ ይላል። ታሪኩን እንግዲህ እዚህ ጋር ስናየው በእርግጥ እሱ ብቻ ሳይሆን ያዘነው የእሱ ውሳኔ መጨረሻው ምን እንደሆነ የሚያውቀው እና በዚህ ሰዓት የዘላለም ሕይወት መንገድ ምን እንደሆነ የነገረው ኢየሱስ ክርስቶስ ነው። እያንዳንዱን የመንፈስ ቅዱስን ጥሪ ሰዎች በማይቀበሉበት ጊዜ ልቡ የሚሰበረው
እግዚአብሔር እንደሆነ መለኮት እንደሆነ ያንን የመለኮት ስቃይ ከዚሁ መረዳት እንችላለን። እንግዲህ ይህ አንድ ታሪክ ነገር ግን በሶስቱም ወንጌላት ማለትም በማቴዎስ፣ በማርቆስ፣ በሉቃስ የዚህ ሰው ማንነት ወይም ያደረገው ነገር ምን እንደሆነ ተጠቅሷል። ነገር ግን ስሙን አናገኝም። ስሙ ማን እንደሆነ አልተጠቀሰም። እያንዳንዱ ወንጌላዊ በመንፈስ ቅዱስ ተነድቶ አምላክ እንደገለጠለት መጠን ለኛ የሚያስፈልገውን ነገር ዘግበዋል። ማቴዎስ አሁን እንዳየነው ይህ ሰው ጎበዝ ወይም ጎበዝ የሚለው ቃል ወጣት እንደሆነ ይነግራል። እንግዲህ ዛሬ ወጣቶች ይህንን የምንመለከት ካለ ጆሮአችንን ቀና ቀና አድርገን እንድናዳምጠው ጋብዛችኋለሁ። ማቴዎስ በተጨማሪ ብዙ ንብረት የነበረው ሰው ወይም ሀብታም ባለጠጋ የሆነ ሰው እንደሆነ ተጨማሪ መረጃ ይሰጠናል። እስቲ ወደ ማርቆስ እንሂድና አያይዘን ከዛ በኋላ ሉቃስ ላይ ያለውንም ጨምረን መረጃዎቹን ሰብስበን እናጠናለን። ማርቆስ ምዕራፍ 10 ቁጥር 17 ላይ ታገኙታላችሁ። 10:17 ማርቆስ እንዲህ ይላል፣ እርሱም በመንገድ ሲወጣ አንድ ሰው ወደ እርሱ ሮጦ ተንበረከከለትና፣ እንግዲህ ሮጦ ተንበረከከ የሚለው ራሱ ትልቅ ሊሰመርበት የሚገባው ትርጉም ያለው ሐሳብ ነው። ይሄንን ይጨምራል። ማቴዎስ ይሄንን አልተናገረም። ምን ይለዋል? ቸር መምህር ሆይ። ማቴዎስ ላይ የምናየው እሱ ራሱ ምን መልካም ነገር ላድርግ አለ እንጂ እንደ ማቴዎስ ዘገባ ክርስቶስን ራሱ መልካም ወይም ቸር መምህር ሆይ ሲል አይዘግብም። ማርቆስ ግን ይህን ያስተዋውቀናል። ቸር መምህር ሆይ የዘላለምን ሕይወት ወርስ ዘንድ ምን ላድርግ ብሎ ጠየቀው። ኢየሱስም ስለምን ቸር ትለኛለህ? በዛኛው ስፍራ ስለምን ስለ መልካም ነገር ትጠይቀኛለህ ያለው። ስለምን ቸር ትለኛለህ ይላል ማርቆስ። ከአንዱ ከእግዚአብሔር በቀር ቸር የለም፣ ወይም ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ትእዛዛትን ታውቃለህ፣ አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አታታልል፣ አባትና እናትህን አክብር አለው። እርሱም መልሶ መምህር ሆይ ይህን ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ። ኢየሱስም ወደ እርሱ ተመልክቶ ወደደውና፣ አሁን ይሄ ተጨማሪ ሐሳብ ነው። ምን አደረገው? ወደደውና አንድ ነገር ጎደለ አለው። እንደ ማቴዎስ ዘገባ ፍጹም ልትሆን ብትወድ ይላል። እዚህ ስፍራ ደግሞ አንድ ነገር ጎደለ። ሂድ ያለህን ሁሉ ሽጠህ ለድሆች ስጥ፣ በሰማይ መዝገብ ታገኛለህ። መስቀሉን ተሸክመ ና ተከተለኝ አለው። ነገር ግን ስለዚህ ነገር ፊቱ ጠቆረ፣ ብዙ ንብረት ነበረውና እያዘነ ሄደ። እንግዲህ ማርቆስ ወጣቱ ውስጡ እጅግ በጣም የሚያስቸኩለው አንገብጋቢ ነገር ስለተሰማው ሮጦ ከዛ በኋላ ከእግሩ ስር ተንበርክኮ ነው የጠየቀው። ከጌታችንና ከመድኃኒታችን ኢየሱስ እግር ስር ተንበርክኮ አንድ ለምጻም ፈውስን እንደጠየቀ ፈውስን እንደለመነ መጽሐፍ ቅዱስ ያስተምራል። የተለያየ ታሪክ አለ በዚህ ዙሪያ። ማርቆስ አሁንም ኢየሱስ አይቶት እንደወደደው ይህንን ሰው ይዘግብልናል። ይህ ወጣት በማቴዎስ ዘገባ ፍጹም ልትሆን ብትፈልግ እንዳለውና በማርቆስ ደግሞ አንድ ነገር ጎደለ እንዳለ ይህንን ተመልክተናል። ኢየሱስ ወደደ ተብሎ የተጻፈለት ሌላው ሐዋርያ ወይም ኢየሱስ የሚወደው የተባለው አንዱ ዮሐንስ ነው። ሌላው ደግሞ ኢየሱስ የሚወደው የተባለው ደግሞ አልዓዛርን እናገኛለን፣ የማርታና የማርያምን ወንድም። ከነዚህ ሁለት የኢየሱስ ወዳጆች በተጨማሪ ሶስተኛ ወዳጅ ሊሆን የተጠራ ሰው ነበር። እንግዲህ ኢየሱስ ሌሎችን አይወድም ማለት አይደለም። ነገር ግን ትርጉሙን ስንመለከተው በተለይ ይህንን ወጣት በሚመለከትበት ጊዜ ክርስቶስ በራሱ ትምህርት ቤት በረቢዎች ወይ በከተማው በታወቀው በፈሪሳውያን ትምህርት ቤት ሳይሆን በራሱ ትምህርት ቤት ውስጥ በማስገባት በማሰልጠን ጥሩ ያልሆነውን ባህሪ በጸጋው በመቀየር እንደ ሌሎቹ ደቀ መዛሙርትና ሐዋርያት እርሱም እንዲሁ ደቀ መዝሙርና ሐዋርያ እንዲሆን የተጠራ ለዛም የታጨ ሰው እንደነበረ እንመለከታለን። እስቲ ወደ ሉቃስ እንሂድና ሉቃስ 18 ላይ ደግሞ ከነዚህ በተጨማሪ የሌለውን ዘገባ እንመልከት። ሉቃስ 18 ቁጥር 18 ላይ ታገኙታላችሁ። ሉቃስ 18:18 እንዲህ ይላል። ይህንን ታሪክ ሲጀምር ዶክተር ሉቃስ ከአለቆችም አንዱ ቸር መምህር የዘላለምን ሕይወት እንዲወርስ ምን ላድርግ ብሎ ጠየቀው። ከምኖች አንዱ? ከአለቆች አንዱ። ወጣት ባለጠጋ፣ አሁን ተጨማሪ መረጃ አለቃ። ምን ማለት ነው አለቃ? ከአለቆችም አንዱ። ይሄ ደግሞ ስብስብ የምን ስብስብ ነው? ቀጥለን እንመለከታለን። ኢየሱስም ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ትእዛዛቱን ታውቃለህ፣ አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አባትና እናትን አክብር አለው። ሶስቱም ትእዛዝን መጠበቅ እንዳለበት ኢየሱስ እንደተናገረ ዘግበዋል። እርሱም ይህን ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ አለ። ኢየሱስም
ይህን ሰምቶ አንዲት ገና ቀርታለች፣ ያለህን ሁሉ ሽጠህ ለድሆች ስጥ፣ በሰማይ መዝገብ ታገኛለህ፣ መጥተህም ተከተለኝ አለው። እርሱ ግን ይህን ሰምቶ እጅግ ባለጠጋ ነበረና ብዙ አዘነ። ኢየሱስም ብዙ እንዳዘነ አይቶ ገንዘብ ላላቸው ወደ እግዚአብሔር መንግሥት መግባት እንዴት ጭንቅ ይሆናል አለ። ሌላ ስፍራ ላይ ፊቱ ጠቆረ ይላል እና ስለ ፊት መጥቆር ስናጠና መጽሐፍ ቅዱስ በዘፍጥረት ምዕራፍ 3 ጀምሮ የአዳምን ልጆች ቃየን እና አቤልን ምዕራፍ 4ንም እንዲሁ እናያለን እና በዛ ስፍራ ቃየን ፊቱ ጠቆረ ይላል እና አምላክም ፊትህ ለምን ጠቆረ? መልካም ነገር ብታደርግ ፊትህ የሚያበራ አይደለምን አለው። ስለዚህ ኃጢአት በደጅ ምን ትላለች? ታበራለች። ይህ ኃጢአት ሊወርሰው የተጠጋውን ሰው ደግሞ እናገኛለን ማለት ነው በአዲስ ኪዳን ልክ ከዘፍጥረት ጋር አስተያየትን ስናጠና። እንግዲህ እንደ ሉቃስ ዘገባ እጅግ ባለጠጋ የነበረ ወጣት ከእስራኤል አለቆች መካከል አንዱ ነበር። ወጣት፣ ሀብታም፣ አለቃ። አለቃ የሚለውን ትርጉም እንይ። አለቃ የሚለው ስያሜ ወጣቱ በኢየሩሳሌም የሚገኘው የካህናት ወይም የነዚህ የፈሪሳውያን የሰዱቃውያን የአገር መሪዎች ማለት ይቻላል የዚህ ትልቅ ሸንጎና ጉባኤ አባል እንደሆነ ያስተምራል። እንግዲህ ይህ ስብስብ ይህ መማክርት ልንለው እንችላለን። እንደ ኢየሱስ ደግሞ አጠራር ሸንጎ በዕብራይስጡ ሰንሄድሪን የሚባል ነው። እንግዲህ በአማርኛው መጽሐፍ ቅዱስ ትርጉም ጉባኤ፣ መማክርት እና ሸንጎ ተብሎ ልክ በክርስቶስ ኢየሱስ ተጠቅሷል። ኢየሱስ ሸንጎ ይለዋል ይህንን ስብስብ። በአይሁድ እንግዲህ ከፍተኛው የስልጣን እርከን ያረፈበት ሲሆን ይህ ጉባኤ ኢየሱስ ወደዚህ ምድር በመጣበት ጊዜ የእስራኤል ሕዝብ እንደ አገር ከሮማውያን ቅኝ ግዛት ስር ቢሆንም ሳንሄድሪን ወይም የነዚህ አለቆች ስብስብ ግን ሃይማኖታዊ ወይም የሲቪል ጉዳይን ጨምሮ ማለት ነው ሃይማኖታዊና የሲቪል ጉዳይን ጨምሮ ብይን የሚሰጥ እጅግ በጣም ተጽዕኖ የሚያሳድር ስብስብ ነበር። በዚህ ሳንሄድሪን ውስጥ 71 የመማክርቱ አባላት አሉ። ፈሪሳውያን አሉ፣ ሰዱቃውያን አሉ፣ ካህናት አሉ፣ ጸሐፍት አሉ፣ ምሁራን አሉ፣ ባለጠጋዎች አሉ። የሀገሪቱ ተጽዕኖ ፈጣሪዎች ሰዎች ሁሉ የሚሰበሰቡበት ነበር። የዚህ ሳንሄድሪን ወይም የጉባኤው የሸንጎ ዋና ሰብሳቢ የተመረጠው በዓመቱ ሊቀ ካህን ሲሆን ብዙውን ጊዜ ፈሪሳውያንና ሰዱቃውያን የሳንሄድሪን ወይም የዚህን ሸንጎ አብዛኛውን ወንበር ወይም አብላጫውን ወንበር ለማግኘት ከፍተኛ እርስ በርስ ሹክቻ ውስጥ እንደገቡ ታሪክ ያስተምረናል። ጌታችን ኢየሱስ ክርስቶስ በዚህ ሸንጎ ፊት ቀርቦ ነው የሞት ፍርድ የተፈረደበት። እንደገናም ደቀ መዛሙርትም ቀርበዋል። በጣም የሚደንቀው እንደው በአጭሩ ስለነዚህ መማክርት ወይም ጉባኤ ወይም ሸንጎ ስንመለከታለን ምንም እንኳን ፈሪሳውያንና ሰዱቃውያን እርስ በርሳቸው የመረረ በአስተምሮ ምክንያት ማለት ነው ጥላቻና ትልቅ ጭቅጭቅ ክርክር ቢኖርም በኢየሱስና በደቀ መዛሙርቱ ክስና ፍርድ ሂደት ውስጥ ግን ሁለቱ ጠላቶች አንድ የሚያደርጋቸው ጠላት እንደመጣ በማየት የማይታሰብ አንድነት እንዳደረጉ መጽሐፍ ቅዱስ ያስተምረናል። በተለይ በዮሐንስ ወንጌል 7:48 ላይ እነዚህ ፈሪሳውያን የመማክርቱ ኃላፊዎች ወታደሮችን ወደ ክርስቶስ ከላኩ በኋላ ወታደሮቹ መጥተው ለምን ይዛችሁት አልመጣችሁም ተብሎ ሲጠየቁ እንደዚህ ሰው የተናገረ ማንም የለም ብለው ከመለሱ በኋላ ምን አሉ? ዮሐንስ 7:48 ከአለቆች ወይስ ከፈሪሳውያን በእርሱ ያመነ አለን ብለው ጠየቁ። አዎ መልሱ ወታደሮቹ ባያውቁትም አዎን ነው። ወታደሮቹ ስላመኑ እና የነሱን ማመን ተቀብለው ሌላስ ፈሪሳዊ ወይም አለቃ አለ ወይ? እንግዲህ አለቃ ተብሏል ይሄ ወጣት። ለዚህ ነው የምናየው በኋላ ላይ እንግዲህ ጌታ ኢየሱስ ክርስቶስ ከተሰቀለ ከሞተ እንደገናም ከመቃብር ካረፈ በኋላ ከአለቆች ከፈሪሳውያን ግን ኢየሱስን ያመኑ እንዳሉ መጽሐፍ ቅዱስ ያስተምራል። አንደኛው ባለጠጋ የሆነው ራሱ ኒቆዲሞስ ነው። በሌላ በኩል ደግሞ ኢየሱስን ወይም ስጋውን ከመስቀል ላይ አውርዶ ማንም ባልተቀበረበት ቦታ ለመቅበር ከጲላጦስ ፍቃድ ያገኘው የአርማትያሱ ዮሴፍ ይገኝበታል። ለምንድን ነው ወገኖች ይህን ሁሉ የምናየው? እንግዲህ ጊዜያችን ውድ ነው አይደል? ይህንን ወጣት በተመለከተ የተቀመጠውን መረጃ ከመጽሐፍ ቅዱስ እያጠናን ዛሬ እኛን ይመለከታ ነው። በቤተ ክርስቲያን ውስጥ በኢትዮጵያ ውስጥ አብዛኞቻችን ምኖች ነን? ወጣቶች ነን። ወጣት ብቻ ሳንሆን ደግሞ ከፍተኛ የሆነ ገንዘብን ለማግኘት በትምህርት ሊሆን ይችላል፣ በንግድ ጊዜያችንን እየሰዋን የምንኖር ሰዎች ነን። ስለዚህ ይመለከተናል። ወጣትም ባንሆን ነገር ግን
የጠየቀውን ጥያቄ በኋላ እናያለን። በብሉይ ኪዳንም በአዲስ ኪዳንም ከፍተኛው ሰው ሊጠይቀው የሚችለውን ጥያቄ ነው። ዛሬም በዚህ ዘመን ሊጠየቅ የሚገባውን ትልቅ ጥያቄ ነው የጠየቀው። ስለዚህ በሰው ምዘና እንግዲህ አገርን ለመምራት የሚችል ዕውቀት፣ ጥበብ እንደገናም ገንዘብ ካላቸው ጋር እሱም እንደዛው ተቆጥሮ የተመደበ ወይም የተቆጠረ ሰው እንደሆነ እናያለን። ነገር ግን በእግዚአብሔር የሚያምን እንደርሱ አባባል ደግሞ የመለኮትን ሕግ ከወጣትነቱ ጊዜ አንስቶ ሳይሆን ከሕፃንነቴ ጀምሬ ጠብቄዋለሁ ነው ያለው። ይህ የሚያሳየን የእሱ ወላጆች በጣም በጥሩ ሁኔታ እንዳሳደጉት ነው። ዛሬ ወላጆች እንኖር ይሆን? ልጆቻችንን እንዴት ነው የምናሳድገው? ስለ ዘላለም ሕይወት የሚያስብ ስለ ምድራዊ ስለያዘው ሀብት ብቻ ሳይሆን ጥንቃቄ በተሞላበት ምንድነው የጎደለኝ ብሎ የሚጠይቅ ሰው ነው። እንግዲህ ይህ ሰው ከውጭ ሲታይ በዓለም መስፈርት ምንም እንከን የማይወጣለት፣ መንፈሳዊ ሕይወቱን ተመልከቱ። ሕጉን ጠብቄያለሁ ይላል። ኢየሱስም አይቶት ወዶታል። በዓለም ደረጃ ደግሞ ስናይ ስኬት የሚባሉ ብዙዎቹ ስኬት ብለው ከገንዘብና ከብር ከወርቅ ከንብረት ጋር ስኬትን ብዙ ሰው ስለማያይዝ ማለት ነው። በዛም ቢሆን እንከን የሌለው የኢየሱስ ደቀ መዛሙርት እንኳን ይሄ ሰው የተሳካለት እንደሆነና እነርሱ የሚመኙት አይነት ሕይወት እየኖረ እንደሆነ በኋላ ሰውየው አዝኖ ከሄደ በኋላ እነ ጴጥሮስ በጠየቁት ጥያቄ ውስጥ እንመለከታለን። ማቴዎስ 19:25 ምን ይላል? ማቴዎስ 19:25 ደቀ መዛሙርቱም ሰምተው እጅግ ተገረሙና እንኪያስ ማን ሊድን ይችላል አሉ። ይሄ ሰውዬ ካልዳነ፣ ምክንያቱም ጌታ አንዱ የተናገረው ነገር ለባለጠጋ መንግስተ ሰማያት መግባት ምንድነው? ጭንቅ ነው። ባለጠጋ መንግስተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀለዋል። ታዲያ ማን ሊድን ይችላል? ጌታ ምንድን ያለው? ለሰው የማይቻል ለማን ይቻላል? ለእግዚአብሔር ይቻላል። ጴጥሮስ ዝቅ ብሎ ቁጥር 7 ላይ እነሆ እኛ ሁሉን ትተን ተከተልን፣ እንኪያስ ምን እናገኝ ይሆናል? ይሄ ሰውዬ ጌታ አንድ የተናገረው ነገር ምንድነው? ያለህን ሸጠ ለድሆች ስጥ፣ እና መስቀልን ተሸክመ ተከተለኝ፣ በሰማይ መዝገብ ታገኛለህ፣ በሰማይ መዝገብ ታገኛለህ ስላለው ጴጥሮስም እኛ ደግሞ ሁሉን ጥለን ተከትለናል። ለዚህ ሰው ያቀረብከውን ጥያቄ ለእኛ አቅርበ እኛ መልስ ሰጥተናል፣ ሁሉን ጥለን ተከትለናል፣ ምንድነው የምናገኘው የሚል ነው። ጌታችን ደስ የሚል መልስ መልሷል። እንግዲህ የሰው ልጅ በ12ቱ ያዕቆብ ነገድ ሲቀመጥ ከሰው ልጅ ጋር ቁጭ ብላችሁ ትፈርዳላችሁ፣ የዘላለምን ሕይወት ታገኛላችሁ፣ በዚህ ምድርም ላይ 100 እጥፍ ታገኛላችሁ የሚለውን ቃል እንደገባላችሁ ይናገራል። እንግዲህ ከዛሬ 2000 ዓመታት በኋላ ከዛሬ 2000 ዓመታት በፊት ማለቴ ነው የነበረውን ታሪክ ዞር ብለን ስናይ በዛን ጊዜም ቢሆን ከ2000 ዓመታት በፊት ዛሬም ከ2000 ዓመታት በኋላ ያለን ሰዎች ማን ነው እንደዚህ ወጣት ማይሆን የሚፈልግ? ሁላችንም እዚህ ወጣት ደረጃ ላይ ብንደርስ ደስ ይለናል አይደል? እውነቱን ለመነጋገር ምንድነው የጎደለው? ቤተክርስቲያን ይሄዳል፣ ይሄ ሰውዬ ሕጉን ይጠብቃል። በነገራችን ለጌታ ኢየሱስ ክርስቶስን አላስጨረሰው፣ አምላክን ማስጨረስ አለበት። አቋርጦታል። አታቋርጡት እግዚአብሔርን ወገኖች። ቢሰማው ኖሮ እነዚህንማ ጠብቄያለሁ አለ። ሌላ ያልጠበቁት ካለ ንገረኝ። ሌላ ተጨማሪ የምናገኘው እኛም ተጽፎልን የሚቀርልን እሱም የሚጠቅመው ነገር ይኖር ይሆናል። ስለዚህ ሰው ዛሬ የሚፈልገው ነገር ደረጃ ላይ የደረሰ ሰው ነገር ግን በአምላክ ልኬት ተበዝኖ ምን እንደሆነ በኋላ ላይ በደንብ ፈትሸነው እናያለን። እስቲ ቸር መምህር ሆይ ያለውን እንመልከት። እንግዲህ ስለ መልካም ነገር ለምን ትጠይቀኛለህ? ቸርስ ስለምን ትለኛለህ እንዳለው ነው መጽሐፍ ቅዱስ ፍንጭ የሚሰጠን። መጥቶ ሰውየው መልካም ነገር ምን ላድርግ የዘላለም ሕይወትን እንዳገኝ። እንግዲህ ቸር የሆነው መልካም የሆነው አንድ ብቻ ነው፣ እሱም እግዚአብሔር ነው ሲል ምን ማለት ነው? ኢየሱስ እኔ መልካም አይደለም ቸር አይደለም እያለ ነው? አይደለም። ሁለት ምክንያቶች አሉ። አንደኛ ክርስቶስ እንዲህ ሲል መልካም ወይም ቸር የሆነ አንድ እግዚአብሔር ብቻ ነው። መልካም የሆነን ስራ ሰው እንዲሰራ ሊያስችል የሚችለው ይህ አምላክ ነው እንጂ ሰው በራሱ መልካም ነገር ሊያደርግ አይችልም እያለ ነው። ስለዚህ አንተ መልካም ነገር በማድረግ ለመዳን ወይም ወደ ሰማይ ለመግባት ብቃትን ልታገኝ አትችልም።
ይህ ሰው በራሱ ስራን በመስራት ወይም ሕግን በመጠበቅ ለመጽደቅ አሁንም ይሄ መምህር የቀረው ነገር ካለ እንዲነግረው በዛው በተሳሳተው መንገድ ሊቀጥል ነበር አጠያየቁ። ነገር ግን ጌታ ወደ ትክክለኛው መስመር ሲመልሰው እንመለከታለን። በመዝሙር 53:3 መዝሙር 53:3 የእግዚአብሔር ቃል ምን ይላል? ሁሉ በደሉ አብረውም በረከሱ፣ አንድስ እንኳ በጎን ነገር የሚያደርጋት የለም። አንድ እንኳ። ጌታ ኢየሱስ ክርስቶስ ይህንን ቃል ያውቃል። እሱ ራሱ የእግዚአብሔር ቃል ነው። አንድ በጎ ነገር የሚያደርግ ሰው የለም። ስለዚህ ይህንን ሰው ወደ እግዚአብሔር ወደ መልካም ነገር ምንጭ ወደ መልካም ነገር ራስ እየመራው እንደሆነ እናያለን። በሮሜ ምዕራፍ 3 ቁጥር 11 ሮሜ 3:11 ላይ የእግዚአብሔር ቃል ሲናገር እንዲህ ይላል፣ ጻድቅ የለም አንድስ እንኳ፣ አስተዋይም የለም፣ እግዚአብሔርንም የሚፈልግ የለም፣ ሁሉ ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል፣ ቸርነት የሚያደርግ የለም። ምን የለም? መልካም ነገር ወይም ቸርነትን የሚያደርግ የለም፣ አንድስ እንኳ የለም ይላል። እንግዲህ ወጣቱ ይህንን የመዝሙር መጽሐፍ ያነባል ተብሎ ይጠበቃል። እንደ አንድ አለቃ ወይም ከአለቆች መካከል ከሃይማኖት ጉባኤ መካከል እንደነበረ የእስራኤል መሪ ማለት ነው። ግን የረሳው እንደሆነ ያመላክታል። እንግዲህ ወጣቱ የጠየቀውን ይህንን ትልቅ ጥያቄ እንመልከት። በተጨማሪ በኤርምያስ 17:9 ላይ ጥያቄውን በመጽሐፍ ቅዱስ ቃል ስንመለከተው ዛሬም እኛ ልንጠይቅ እንችላለን። የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል? ስለዚህ የሰው ልጅ ሊያደርግ የሚችለው ነገር አንድ ነገር ነው፣ ክፉ ነገር ብቻ ነው። ልቡ ራሱ ምን ስለሆነ እጅግ ክፉ። ወገኖች ይህንን እኛ በደንብ መቁረጥ አለብን። ዛሬ እኔና እናንተ በፍጹም የፈለገ ጥሩ አስተዳደግ ብናድግ፣ የየትኛውም ቤተ ክርስቲያን አባል ብንሆን፣ በጣም ጥሩ ከሚባሉ ወላጆች ብንወለድም፣ መልካም የሆነ ትምህርት ቤት ብንማርም፣ ብዙ መጽሐፍትን ብናነብም፣ እንዲሁም መጽሐፍ ቅዱስን በቃላችን ብንሸመድድም፣ ልባችን ግን ምንድን ነው? እጅግ ክፉ ነው። መልካም ነገር ሊያደርግ የሚችል አንድ ሰው የለም። ሁሉም ረክሷል፣ ሁሉም በድሏል ነው የሚለው መጽሐፍ ቅዱስ። ሁለተኛ ጌታችን ለምን መልካም ትለኛለህ ሲለው ሳለ እንግዲህ ይህ አለቃ ወጣት ሀብታም ወደ ክርስቶስ ሲመጣ ከረቢዎች ወይም ከአይሁድ መምህራን መካከል አንድ ጥሩ መልካም ሆኖ የተገኘ መምህር ብቻ እንደሆነ አድርጎ ነው ኢየሱስን ያየው። መልካም ብሎታል። ስለምን መልካም ትለኛለህ የሚል ጥያቄ በአእምሮ ውስጥ አንድ ነገር ይፈጥራል። ምን? የምታናገረው ሰው እንዲሁ ተራ እንደ ሌሎች ረቢዎች ሳይሆን ራሱ ማን ነው? እግዚአብሔር ነው የሚል ነገር እንዲያስብ አእምሮውን እያገዘው ነበረ። ወደ ጥያቄ እንሂድ። እንግዲህ ከሰው ከሰብአዊ ፍጡር ለመለኮት የቀረበ ትልቅ ጥያቄ ነው። ከዚህ በላይም ዛሬ ሊቀርብ አይችልም። የዘላለምን ሕይወት ወርስ ዘንድ ምን ላድርግ? ወገኖቼ ለዚህ ቁጥር አንድ ለሆነ ጥያቄ ዛሬ እኛም መጠየቅ ስላለብን ጥያቄ ራሱ የመዳን መንገድ የሆነው ሕይወት የሆነው እውነት የሆነው የመለሰው መልስ ምንድን? ወደ ሕይወት መግባት ብትወድ ግን ትእዛዛትን ጠብቅ። ወገኖቼ ይህ ዛሬ በጣም በአገራችን ላይ በሃይማኖቱ ዓለም ሰፍቶ ከሚገኘው የነገረ መለኮት አስተምሮ ወይም የጊዜው አስተሳሰብ የተለየ ነው። ምንም እንኳን ወጣቱ ከሕፃንነቱ ጀምሮ ሕጉን ጠብቅ ያለው ቢልም ኢየሱስ ግን ይህንን ሕግ እንዳልጠበቀ ነው። ጠብቅ ያለው ይላል፣ ኢየሱስ ግን ደግሞ ጠብቅ ይለዋል። ስለ ጽድቅ በተመለከተ አንደኛውን የስህተት መንገድ ይዞ ነበር። እንግዲህ ሶስት የተለያዩ አስተሳሰቦች አሉ። አንደኛው ሕግን በመጠበቅ እንጸድቃለን ነው፣ ሕጋዊነት እንለዋለን። ባለፈው እንዳየነው እንደ ፈሪሳውያን እንደ ሮም ቤተክርስቲያን ውስጥ እንዳሉ እንደነዛ አይሁድ ክርስቲያኖች ሕግን በመጠበቅ ስራን በመስራት ለመጽደቅ የራሳቸውን ጽድቅ ለማቆም ምን ማለት መሞከር፣ የእግዚአብሔርን ጽድቅ ዞር አድርጎ ማለት ነው። ይህ አይሆንም። ይህም ሰው በዛ አይነት መንገድ ውስጥ እንዳለ እናያለን። ሌላ ሁለተኛው የስህተት አስተምሮና ጎዳና እርካሽ ጸጋ የሚባለው ነው። ይህ ደግሞ ምንድን ነው? መስቀሉን በመቀበል ኢየሱስን አምናለሁ፣ ኢየሱስን በማመን ጸድቅ ያለው ይልና ሕጉን ግን መታዘዝ የለብኝም ይላል። ይህ ደግሞ ጸጋውን ምን የሚል ነው? የሚያረክስ።
ጸጋው ከሕጉ ጋር ተለያይቶ እንደማይሄድ ባለፈው ተመልክተናል። በሶስተኛ ደረጃ ያለው ደግሞ የስተት ጎዳና መዳን በእምነት ነው፣ ጽድቅ በእምነት ነው፣ የእግዚአብሔርን ትእዛዝ መከተል አለብን ይልና የሶስተኛው መደብ ነገር ግን ከመስቀሉ ላይ የሚፈነጥቀውን ብርሃን የማይቀበል የመንፈስ ቅዱስን ወቀሳ የሚጋፋ ወይም የማይቀበል አቋም ነው። ይሄ ሶስቱም ስህተት ነው። ትክክል የሆነው የትኛው እንደሆነ ከቃሉ እንመለከታለን። እንግዲህ ጳውሎስን እንመልከት እስቲ። ስለ መዳን ምን አለ? እንደው ከጌታ የተለየ ነገር ነው የተናገረው? ብዙ ሰዎች ይህንን አያነሱም አይደል እንዴ? ትእዛዙን ጠብቅ ለመዳን ብትወድ ምን ማለት ነው? እችን ነገር ብዙ ሰው ሲናገርም ሰምተን አናውቅም። መጽሐፍ ቅዱስ ግን አስቀምጧል። ሮሜ 10:9 ላይ እንዲህ ይላል ሐዋርያው ጳውሎስ፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ሁሉ ምን ይላል? ይድናል ይላል። ወገኖቼ ክርስቶስም ጳውሎስም የተናገሩት ስለ መዳን መንገድ ነው። በወንጌል ክርስቶስን በልብ አምኖ እሱ የእግዚአብሔር ልጅ እንደሆነ ደግሞ በአፍ መስክሮ መዳንና ይህንን የእግዚአብሔርን ሕግ መታዘዝ መቼም ቢሆን ተነጣጥሎ አያውቅም። ጸጋውና ሕጉ ምሕረቱና ፍርዱ በመስቀል ላይ ተስማምተው በአንድነት እንደተፈጸሙ እናያለን። ኢየሱስ በዚያው በመስቀል ላይ ለኃጢአተኛው ጸጋውን አቅርቦና ሕጉን ከፍ አድርጎ ሰብአዊ ፍጥሩን አድኗል። የምንታዘዘው ለመዳን ሳይሆን ስለ ዳንን ነው። ለመጽደቅ ሳይሆን ስለ ጸደቅን ነው። ብትወዱኝ ይላል እንግዲህ አስቀድሞ ምን ይመጣል? ፍቅር ይመጣል። እግዚአብሔርን መውደድ፣ እግዚአብሔርን ማፍቀር ማለት ደግሞ ትእዛዙን መታዘዝ ነው። ምክንያቱም ፍቅር የምን ፍጻሜ ነው? የሕግ ፍጻሜ ነው። ኢየሱስን አምነዋለሁ ብለን እንወደዋለን ብለን ያለን ሰዎች ብዙ መዝሙርና ብዙ መጽሐፍ እየዘመርን እየጻፍን ስለ ኢየሱስ ግጥም እየገጠምን መኖር የለብንም። በአጭሩ እሱን መታዘዝ፣ እሱን መውደድ ነው። ስለዚህ ማቴዎስ 19:18 ላይ የትኞቹን አለው? ምን እያለ ነው ይህ ሰው? እንግዲህ ከ10ቱ ትእዛዝ ሌላ ትእዛዝ አለ እንዴ? ከሙሴ ቶራ ውጭ ያልጠበቁት አለ እንዴ? ፈሪሳውያን ካስቀመጡት በርካታ ሺህ ከሆኑ ሕጎች ያልተከተልኩት የቀረኝ ነገር አለ? አንተ ደግሞ አሁን አዲስ ሆነ መጥተ ያለ መምህር ምን ይሆን አዲስ ያመጣው ትእዛዝ? ኢየሱስ ሌላ አዲስ ሕግ አላስተዋወቀም ወገኖቼ። ሌላ ነገር አይሰጠንም። ይሄንኑ የጥንቱን ሲና ላይ የተናገረውን ነው እግዚአብሔር የሚናገረው። ኢየሱስ በሁለተኛ ደረጃ ሕጉ ላይ የተቀመጠውን የእግዚአብሔርን የሕጉን መርህ አስቀመጠ። ባልንጀራን እንደ ራስ አድርገህ ውደድ። ስለዚህ ምን ውስጥ ነህ አንተ አሁን ያለው? ራስ ወዳድነት ውስጥ ነው ያለው። ኢየሱስ ከሁለተኛው ጽላት ከሕጉ ማለት ነው የጀመረበት ምክንያት ወጣቱ አውቄዋለሁ እያለ ጠብቄዋለሁ እያለ ነገር ግን ያልጠበቀውን ሕግ ምን እንደሆነ ሊያስረዳው ፈልገው ነው። የሕጉ መርህ ፍቅር ለሰብአዊ ፍጡር፣ ፍቅር ለእግዚአብሔር። የመጀመሪያው አራቱ ሰው ከመለኮት ጋር አምላክን በፍጹም ሐሳብ፣ በፍጹም ኃይል፣ በፍጹም ነፍስ፣ በፍጹም ሐሳብ እንበለው ውደደው። ሁለተኛውም እንደዚህ ነው፣ ባልንጀራን እንደ ራስ አድርገህ ውደደው። አይገርምም? እግዚአብሔርን አውቄዋለሁ እያለ ሰው ሕግን አለመጠበቁ፣ ድኛለሁ እያለ ሰው አለመዳኑ። ማቴዎስ 19:20 የሚጎርለኝ ምንድን ነው አለ። ይህንንማ ጠብቄያለሁ። የሚጎርለን ነገር እንዳለን የተገነዘብን ሰዎች እንኖር ይሆን ዛሬ? ይህንን እንጠይቃችኋለሁ፣ እግዚአብሔርም ይጠይቃችኋል። ይህ ወጣት በሕይወቱ የጎደለ ነገር እንዳለ ተገንዝቧል። ከእግዚአብሔር ጋር ትክክል እንዳልሆነ ታውቆታል። ሕይወቱ በጣም አስጊና አደገኛ ወይም ሪስክ የምንለው ሁኔታ ውስጥ እንደነበረ ተገንዝቧል። ስለዚህ በሃይማኖት ካባ ወይም በሃይማኖት ስርዓት ውስጥ በዛ ካባ ውጩ ተሸፍኖ ውስጡ ግን ሌላ ነገር ሆኖ በግብዝነት እምነት ውስጥ ያለ ሰው እንደሆነ
ስለታወቀው እጅግ ፈርቷል። ስለዚህ ብቸኛ መፍትሄ አድርጎ ያየው ከሌሎች ምሁራንና ረቢዎች የተለየው እሱ መልካም ብሎ ያሰበው ክርስቶስ ኢየሱስን ሲያየው ሮጦ ከእግሩ ስር ተንበርክኮ የዘላለምን ሕይወት አገኝ ዘንድ ምን ላድርግ? ወገኖች እኛም ዛሬ መጠየቅ የሚገባን ጥያቄ ነው። ከዚህ ሰው አንድ መልካም ነገር ልንማር የምንችለው ከክርስቶስ እግር ስር ተንበርክኮ ትክክለኛውን ጥያቄ መጠየቁ ነው። ፍጹም ልትሆን ብትወድ ሁሉን ትተህ ፍቃድህን ጥለህ እኔነትን ራስ ወዳድነትን አሽቀንጥረህ መስቀሉን ተሸክመ ተከተለኝ። ያለን ሽጥ። አሁን እኔን እንዳትከተል ያገደ እየሮጥ የምትሰበስበው ይሄ ምድራዊ የሆነው ሀብት ነው። ሁለት ጌቶችን ማምለክ አትችልም እያለው ነው። ታውቃላችሁ መጽሐፍ ቅዱስ በሌላ ስፍራ ለሁለት ጌቶች መገዛት አትችሉም። ሰው አንዱን ይመርጣል፣ ሌላውንም ምን ይላል? ይተዋል። ለእግዚአብሔርና ለገንዘብ መገዛት ምን አትችሉም። ጌታ ይለዋል ገንዘብ። መጽሐፍ ቅዱስ ሲናገር ከኔ በቀር ሌላ አምላክ አይሆንልህ። ይህ ሰው ሌላ አምላክ እያመለከ ነበር። እግዚአብሔርን ማምለክ ይፈልጋል። እያመለከ የነበረው ግን ገንዘብን ነው። ዛሬስ ዋነኛ የህዝብ የአገር የቤተ ክርስቲያን ጣዖት ገንዘብን ማምለክ አይደለም? እስቲ እውነቱን እንነጋገር። ምን ያህሎቻችንን ይህንን የእግዚአብሔርን ቃል ለማንበብ ጊዜ የምንወስድ? በሌሊት ተነስተን የምንጸልይ ምን ያህሎቻችንን? ስራዎቻችንን ለመስራት ግን ሰውነታችን እስኪከስም እድሜያችን እስኪያልቅ የወጣትነት ጡንቻዎቻችን ጉልበቶቻችን እስኪደቁ ተራራ እንወጣለን፣ ሸለቆ እንወርዳለን፣ በረሃ እናቋርጣለን፣ በመርከብ ባህርን እንሻገራለን፣ በአየር ላይ በአውሮፕላን እንበራለን። ለ70 እና ለ80 ጊዜያዊ እድሜ የዘላለምን ህይወት ምን ብለን ወደ ጎን አድርገን ሁለቱን ዛሬ በሚዛን ላይ እንድታስቀምጡ ነው እግዚአብሔር የሚፈልገው። ስለዚህ ይህ ሰው የርኩሰት ጫፍ ላይ የጥፋት ጫፍ ላይ ደርሷል። ፍጹም ልትሆን ብትወድ ይህንን አድርግ። በጣም የሚገርም ነው። ታዘዝ ነው። ጽድቅ፣ ቅድስና፣ ፍጽምና በክርስቶስ በማመን የሚገኝ ነው። መዳን ማለት የክርስቶስን ጽድቅ በእምነት መቀበል ነው። ሆኖም ግን ይህ እምነት በተግባር ሲገለጥ በፍቅር የሚሰራ እምነት ማለት ነው። ፍቅር ማለት የእግዚአብሔርን ሕግ መታዘዝ ማለት ነው። በመታዘዝ ይገለጣል። የኢየሱስ ንግግር ያሳዘነው ይህ ወጣት የቀረበለትን እጅግ በጣም ድንቅ የሆነ ጥሪ ታውቃላችሁ። ለነ ጴጥሮስ፣ ለነ ዮሐንስ፣ ለነ ያዕቆብ፣ ለነ ማቴዎስ የቀረበ ጥሪ ነው። ሐዋርያ ሊሆን ነው የተጠራው። ይሄ ሰው እሺ ያለኝን እሸጣለሁ፣ ጣዖት የሆነብኝን ለድሆች እሰጣለሁ። ራስ ወዳድነት የሉሲፈር መንፈስ ነው። እግዚአብሔር እጅግ የሚጸየፈው ኃጢአት ነው ወገኖች። ይህንን በደንብ ስሙ። እሺ ብሎ ጥሎ ቢመጣ ኖሮ ዛሬ በሱ ስም የተጻፈ አንድ መጽሐፍ እናገኝ ነበር። አንድ ትልቅ ታሪክ እናነብ ነበር። በዚህ ሰው አማካኝነት ወንጌል ወዳልገባበት ዓለም ይገባ ነበር። እንደነ ጳውሎስ ይሄድ ነበር። እንደነ ቶማስ ተጠራጣሪ የነበረው በኋላ አማኝ እንደሆነው ወንጌልን እንዳዳረሱ እንደነ ያዕቆብ በሰይፍ እንደተሰው እሱም ሰማዕት ሆኖ የእግዚአብሔርን ስራ ሰርቶ ያልፍ ነበር። ወገኖቼ ይህ ሰው በክርስቶስ የፍርድ ወንበር ፊት በስተመጨረሻ ሲቀርብ ከኔ በቀር ሌላ አምላክ ይሆናል የሚለው ሕግ ይፈርድበታል። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 እንዲህ ይላል፣ ታዲያ ይህንን ራስ ወዳድነት አውጥተን የእግዚአብሔርን ፍቅር እንዴት ነው በውስጣችን የምናደርገው? አንደኛ ዮሐንስ 2:1 ልጆቼ ሆይ ኃጢአትን እንዳታደርጉ እንጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። ወገኖቼ መፍትሄውን ፍለጋ ላይ ነን። ከባቡ መርዝ ለመዳን ያንን የሚያመክነውን እንፈልጋለን ወይስ መሞት? ቀጥሎ እንዲህ ይላል፣ እርሱም የኃጢአታችን ማስተሰረያ ነው፣ ለኃጢአታችንም ብቻ አይደለም ነገር ግን ለዓለም ሁሉ ኃጢአት እንጂ። ትእዛዛቱንም ብንጠብቅ በዚህ እንዳወቅነው እናውቃለን። ኢየሱስ ትእዛዝን ጠብቅ ብሎታል አላለም? ብሎታል። ያንን ወጣት አውቄዋለሁ የሚል ትእዛዛቱንም የማይጠብቅ ውሸተኛ ነው፣ እውነትም በእርሱ ውስጥ የለም። ቃሉን ግን የሚጠብቅ ሁሉ በእርሱ የእግዚአብሔር ፍቅር በእውነት ምን ብሏል? ተፈጽሟል። በእርሱ እንዳለን በዚህ እናውቃለን፣ በእርሱ እኖራለሁ የሚል እርሱ እንደተመላለሰ ራሱ ደግሞ ሊመላለስ ይገባዋል። ወንጌል ከዚህ በላይ እንዴት ነው ግልጽ የሚሆነው?
ያዕቆብ ምዕራፍ 1 ቁጥር 25 እጅግ በጣም የሚደንቅ ቃል እናለን። ያዕቆብ 1:25 ነገር ግን ነፃ የሚያወጣውን ፍጹም ሕግ ተመልክቶ የሚጸናበት ስራንም የሚሰራ እንጂ ሰምቶ የሚረሳ ያልሆነው በስራው የተባረከ ይሆናል። ምን ነፃ የሚያወጣ ሕግ የእግዚአብሔር ቃል ነው የሚናገረው። አዎ ዛሬ ብዙዎች ሕግ በባርነት ውስጥ ይከታል እያሉ ባሉበት ዘመን ሕጉ ነፃ ያወጣል ይላል ቃሉ። አዎ 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 ሄዳችሁ ተመልከቱ ወገኖች። ምን ማለት ነው ነፃ የሚያወጣው? አንድ ፖሊስ በኢትዮጵያ ውስጥ ወይም በሌላ ሀገር አንድ እስረኛ ወንጀለኛ የሆነን እጁንና እግሩን በሰንሰለት አስሮት ወደ ወህኒ እየከተተው እየወሰደ ብታዩት ምንድን ነው የምትሉት? ለምንድን ነው ያ ሰው የታሰረው? ነፃነቱን ያጣው ለምንድን ነው? የአገሪቱን ሕግ ምን ስላለ? ስለጣሰ። ነፃ የሚያወጣውን ሕግ ምን ስላለ? ስለተላለፈ። መንግስታት ሁሉ በምድር ላይ የሚያወጡትን ሕግ ህዝብ እንዲጠብቅ ይፈልጋሉ። በሰላም ለመኖር፣ በሰላም ለማስተዳደር፣ አገርን በኢኮኖሚ ሆነ በማንኛውም ረገድ ለማሳደግ የሚፈልግ መንግስት፣ ጤነኛ መንግስት ማለት። ስለዚህ ፖሊሱ ያንን ወንጀለኛ የአገሪቱን ሕግ ተላልፏልና አስሮ ወደ እስር ቤት ይከተዋል። ነፃነቱን ምን ብሏል? ተገፏል። ምን ስላለ? ሕጉን ስለተላለፈ። የእግዚአብሔርን ሕግ ስንተላለፍ ደግሞ የመንፈስ እስራት ውስጥ ነው የምንገባው። ይሄ ሰይጣን ከሚያስተምረው በተቃራኒ እንደሆነ ታውቃላችሁ። ስለዚህ ሕጉን እስከጠበቀ ድረስ አንድ የአገር ዜጋ በሰላም በነፃነት ይወጣል፣ ይገባል፣ ይሰራል፣ ይማራል፣ ትዳር መመስረት ይችላል፣ ልጆቹን ማሳደግ ይችላል፣ መውጣት መግባት ይችላል። ነፃ የሚያወጣውን ፍጹም ሕግ ተመልክቶ የሚለውን ከዚህ አንጻር ልንረዳ እንችላለን። ስለዚህ መክብብ 12:13 መክብብ 12:13 ስለ ሰለሞን መጽሐፍ ቅዱስ ሰለሞን የጻፈውን ስንመለከት የነገሩን ሁሉ ፍጻሜ እንስማ፣ ይህም የሰው ሁለንተናው ነውና እግዚአብሔርን ፍራ፣ ትእዛዙንም እንበል ጠብቅ። እግዚአብሔር ስራን ሁሉ የተሰወረንም ነገር ሁሉ መልካምም ቢሆን ክፉም ቢሆን ወደ ፍርድ ያመጣዋል። የተሰወረ በልብ ውስጥ ያለ ሚስጥር በእግዚአብሔር ሕግ ሲታይ በፍርድ ቀን ወደ ውጭ ይወጣና ምን ይላል? ይፈረድበታል። የክርስቶስ ምሳሌያዊ ትምህርቶች ገጽ 177 እጅግ በጣም የሚደንቅ ጽሑፍ ነው። ይህንን አንብቡት። እናንተ መጽሐፉን በሙላት ማግኘት ትችላላችሁ። የክርስቶስ ምሳሌያዊ ትምህርቶች ገጽ 177 እንዲህ ይላል። አንድ ሰው በልቡ ሕግ ተላላፊ ሆኖ ነገር ግን በገሃድ የሚታይ ምንም አይነት ወንጀል ካልፈጸመ በዓለም ዘንድ በሐቀኝነቱ ታላቅ ተብሎ ሊጠራ ይችላል። በልቡ ምንድን ነው? ይህ ሰው ሕግ ተላላፊ ነው። በገሃድ የሚታይ ነገር ምንም አልሰራም። በዓለም እንደ ሐቀኛ ይቆጠራል። ወደ እግዚአብሔር ሕግ ሲመጣስ እንዲህ ይላል። የእግዚአብሔር ሕግ ግን የልብንም ምስጢር ይመለከታል። እያንዳንዱ ድርጊት እንዲከሰት በቀሰቀሰው መንስኤ መሰረት ፍርድን ያገኛል። ተግባራችን የሚፈረድበት ውስጣችን ያነሳሳው መንስኤ ምንድን ነው ከሚለው ተነስቶ ነው። በተግባሩ አይደለም። አንድ ሰው 100,000 የኢትዮጵያ ብር ወይም የአሜሪካ ዶላር ሊሆን ይችላል ለቤተ ክርስቲያን፣ ለድሆች፣ ለተራቡ፣ ለታረዙ ሊሰጥ ይችላል። አምላክ የሚያየው ያንን መልካም የተባለውን ተግባር ሳይሆን በምን ተነሳሽነት ነው የተሰጠው የሚለው። ከእግዚአብሔር ጋር ስምምነት ያለው ብቻ ነው በፍርድ ቀን መቆም የሚችለው። ይህንን ማብራራት አያስፈልግም። ቀጥሎ ላንብብ። እናንተ ስክሪኑ ላይ ትመለከታላችሁ። ከሌላ ቦታ የተወሰደ ጽሑፍ ነው። ተመሳሳይ የሆነ ሐሳብ ያለው የእግዚአብሔር ሕግ ስሜቶች እና ቀስቃሽ የሆኑ መንስኤዎች እንዲሁም ውጫዊ የሆኑ ተግባሮች ድረስ ይደርሳል። ስሜት ጋር፣ ሞቲቭ ወይም ቀስቃሽ የሆነ መንስኤ ጋር እንዲሁም ውጫዊ ምግባር ድረስ ምን ይላል? ይደርሳል። የእግዚአብሔር ሕግ የልብን ምስጢሮች ይገልጣል። በጨለማ ውስጥ የተቀበሩ ነገሮች ላይ ብርሃንን ያበራል። እግዚአብሔር እያንዳንዱን ሐሳብ፣ እያንዳንዱን ዓላማ፣ እያንዳንዱን እቅድ፣ እያንዳንዱን ተነሳሽነት ያውቃል። የመንግሥተ ሰማያት መጽሐፍቶች እድል ቢኖር ኖሮ ሊፈጸሙ የሚችሉትን ኃጢአቶች ይመዘግባሉ። ሰምታችኋል ወገኖች? ዛሬ ብዙ ሰዎች እድሉን አላገኙም እንጂ ከፍተኛ የሆነውን ወንጀል መስራት የሚያግዳቸው ነገር የለም። ስለዚህ መጨረሻ ላይ የሚፈረድብን ወይም እንደ ኃጢአት የሚቆጠርብን ዛሬ ስለሰራ ነው በውጭ ስለምታየው ኃጢአት ብቻ ሳይሆን እድል ብናገኝ ልንሰራቸው የምንችላቸውም ኃጢአት እንደ ኃጢአት ይመዘገባሉ። ምን ያህል ነው ልባችን መንጻት ያለበት? እግዚአብሔር ስራን ሁሉ ምስጢር የሆነውን ነገር ሁሉ ወደ ፍርድ ያመጣዋል። በሕጉም የእያንዳንዱ ሰው ባህሪ ይመዘናል። እንቀጥል። ሌላ ጽሑፍ ሴሌክትድ ሜሴጅ ከሚለው አንደኛው ገጽ 2:17 እንዲህ ይላል። የእግዚአብሔር ሕግ ፍቃድን ሳይሆን እድሉን እየፈለገ ስላላገኘ
በውጫዊ ድርጊት ውስጥ ያልተገለጡትን ነገር ግን በነፍስ ውስጥ የተንሰራፉትን ቅናት፣ ምቀኝነት፣ ጥላቻ፣ ክፋት፣ ቂም በቀል፣ ፍትወትና ምኞትን መዝግቦ ይዛል። በጣም የሚደንቀው ፍቃድ አይደለም የጠፋው። ፍቃድ አለ ያንን ኃጢአት ለማድረግ። ምንድነው የጠፋው? እድሉ ነው የጠፋው። ሁኔታው አልተመቻቸም እንጂ ሰው ያደርገዋል። ምን አይነት ሰዎች ነን? እናም እነዚህ ኃጢአተኛ ስሜቶችን በዚያ ቀን ማለትም እግዚአብሔር ስራን ሁሉ የተሰወረውንም ነገር ሁሉ መልካምም ቢሆን ክፉም ቢሆን ወደ ፍርድ በሚያመጣበት ጊዜ አምጥቶ ያሳየዋል። ሉቃስ 8:17 ሉቃስ 8:17 ሲናገር የማይገለጥ የተሰወረ የለምና የማይታወቅም ወደ ግልጥም የማይመጣ የተሸሸገ የለም ይላል። ስለዚህ ወገኖቼ ከልባችን እንድንጠራ ከውስጣችን የእግዚአብሔር ቃል ሲናገር የወጭቱን ውስጡን እጠቡ ውጭውን አይደለም ይላል። ውስጣችሁ ስምት ማነው ቅሚያና ስስት በስተበት ውጫችሁ ግን ምን ሆኗል? እንደተለሰነ መቃብር ሆኗል። ስለዚህ አጽም ሞት የሆነው ነገር ሞልቶባችኋል ይላል። የተለሰነ መቃብር ሆናችኋል። ሕዝቅኤል 36:26 የእግዚአብሔር ተስፋ ቃል እኛን አሁን ባለንበት ሁኔታ የማይተውን እንዲህ ይላል። ሕዝቅኤል 36:26 አዲስም ልብ ሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ የድንጋዩንም ልብ ከስጋችሁ አወጣለሁ፣ የስጋንም ልብ ሰጣችኋለሁ፣ መንፈሴንም በውስጣችሁ አኖራለሁ፣ በትእዛዜም አስገዳችኋለሁ፣ ፍርዴንም ትጠብቃላችሁ ታደርጉትም አላችሁ። አያችሁ፣ ያወጣል። ቢዳበል ነገር የለም። ጌታ ኢየሱስ ሆይ ልቤን እንካ፣ እኔ መውሰድ አልችልም፣ ወስጄም ላንተ መስጠት አልችልም፣ ራስህ ውሰድ ብለን ስንሰጠው፣ ለውጠኝ ብለን ስንጨው፣ ለውጠኝ ቀይረኝ ብለን ስንጸልይ የኛን ልብ ወስዶ የሱን ልብ ይሰጣል። እንዴት ነው የሚሆነው? መንፈሱን በውስጣችን ያኖራል። ከዛ በኋላ ነው ትእዛዙን መታዘዝ የምንችለው። ቁጥር 8 ሕዝቅኤል 36 ለአባቶቻችሁም በሰጠኋት ምድር ትኖራላችሁ፣ ሕዝብም ትሆኑኛላችሁ፣ እኔም አምላክ ሆናችኋል። መች? ያን ጊዜ፣ ይህ ትልቁ ልውውጥ በሚኖርበት ጊዜ። ሮሜ 5:5 እንዲህ ይላል፣ በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። ወገኖቼ ፍቅርን፣ ሰላምን፣ ደስታን እነዚህን የመንፈስ ቅዱስ ፍሬ እኛ በመሞከርና በመጣር ሰዎችን ለመውደድ በመጣር አናመጣው። መንፈስ ቅዱስ ሲኖር ግን ራሱ ተፈጥሯዊ እንደሆኑ ሌሎች ነገሮች እንዲሁ ይፈልቃል። ስለዚህ በዮሐንስ ወንጌል 15 ይሄን ለማድረግ ምንድነው ማድረግ ያለብን ስንል ኢየሱስ ክርስቶስ እንዲህ ይላል ቁጥር 4 እናንተ ስለነገርኳችሁ ቃል አሁን ንጹሃን ናችሁ፣ በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይን ግንዱ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉም። በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። በኢየሱስ ውስጥ መሆን፣ ኢየሱስን ደግሞ በራስ ውስጥ እንዲኖር ማድረግ፣ በወይን ግንዱ ላይ መጣበቅ፣ ከዛው መቆየት፣ እዛው መቅረት። ምን ለማፍራት? የመንፈስን ፍሬ ለማፍራት። አንደኛ ዮሐንስ 4:7 ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደው ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን እንዋደድ። ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነው። ይህ ወጣት፣ ይህ ጎበዝ፣ ይህ አለቃ በዓለም ስሌት በደቀ መዛሙርቱ በአብዛኛው እስራኤላዊ ሊሆን ይችላል የዳነ የተሳካለት ቢባልም እግዚአብሔርን ግን ምን አይልም፣ አያውቅም። ይህንን ጽሑፍ ላንብብላችሁ። የክርስቶስ ምሳሌያዊ ትምህርቶች ገጽ 2:14 እናንተ ስክሪን ላይ ትመለከታላችሁ። እንዲህ ይላል፣ ፍቅር የእውነተኛ መንፈሳዊነት መሰረት ነው። በየትኛውም ሙያ ወይም መስክ ይሁን አንድ ሰው ለወንድሙ ራስ ወዳድ ያልሆነ ፍቅር እስከሌለው ድረስ ለእግዚአብሔር ንጹህ ፍቅር ሊኖረው አይችልም። እንዲህ ያለው መንፈስ እንዲኖረን የሚያስችል ደረጃ ላይ የምንደርሰው ሌሎችን ለመውደድ በመሞከር አይደለም። የሚያስፈልገን የክርስቶስ ፍቅር በልባችን ውስጥ መሆኑ ነው። ማንነታችን ከክርስቶስ ጋር ሲዋሃድ ፍቅር በራሱ ወጥቶ ይታያል። የክርስቲያን የባህሪ ሙሉነት የሚከሰተው ሌሎችን የመርዳትና የመባረክ ያለማቋረጥ ግፊት ከውስጣችን ሲወጣ ነው። ይህም ሰማያዊ የፀሐይ ብርሃን ልባችንን ሞልቶ በፊት ገጻችን ሲታይ ነው። መታገል አያስፈልግም ወገኖች። ምን መልካም ነገር ላድርግ ብለን መጨነቅ አያስፈልገን። ይህንን ክርስቶስን ወደ ልብ መጋበዝ ነው። እሱም የክብር ተስፋ የእግዚአብሔርን መንፈስ ይዞ ይገባል። በሱ ህይወት የነበረው ህይወት በእኛም መታየት ይጀምራል። ያም ብርሃን ይበራል፣ የጽድቅ ፀሐይ ይወጣል። በእኛም ውጫዊ ማንነታችን በልባችን የሞላው ነገር ፈሶ ይታያል ማለት ነው። ቀጥሎ እንዲህ ይላል ጽሑፉ፣ የክርስቶስ መኖሪያ የሆነ ልብ የፍቅር ድሃ ሊሆን አይችልም። የምን ድሃ ሊሆን አይችልም?
የፍቅር ድሃ ሊሆን አይችልም። ከሁሉም ድህነት የባሰው ገንዘብ ባይኖረን ይሻላል። እውነቴን ነው የምላችሁ ወገኖች። ብርና ወርቅ ዝና ባይኖረን ሰዎች ባይወዱን ይሻላል። የፍቅር ድሃ መሆን ግን ያሳዝናል። የክርስቶስ መኖሪያ የሆነ ግን የፍቅር ድሃ አይደለም። እግዚአብሔር አስቀድሞ ስለወደደን እኛ የምንወደው ከሆነን ክርስቶስ የሞተላቸውን ሁሉ ለመውደድ እንችላለን። ከሰብአዊ ፍጡር ጋር ግንኙነት ሳናደርግ ከመለኮት ጋር ግንኙነት ሊኖረን አይችልም። ምክንያቱም ፍጥረተ ዓለምን በዙፋኑ ተቀምጦ በሚያስተዳድረው ክርስቶስ መለኮትና ሰብአዊነት ምን ብለዋል? ተጣምረዋል ወይም አንድ ሆነዋል። ከመድኃኔዓለም ጋር ስንቆራኝ ከወንድሞቻችን ጋር በወርቃማው የፍቅር ሰንሰለት እንቆራኛለን። ከዚያ የክርስቶስ ሐዘኔታና ርኅራኄ በሕይወታችን ይታያል። ከማን ጋር ስንቆራኝ? ከዓለም መድኃኒት ጋር። ይህ ሲሆን ችግረኞችና ጎስቋሎች ወደኛ እስኪመጡ አንጠብቅም። በራችንን አንኳኩተው ስለ እግዚአብሔር ብለው እስኪለምኑ ድረስ አንጠብቅም። የሌሎች ሰቆቃ እንዲሰማን አንለምንም። ክርስቶስ መልካምን ለማድረግ ይወጣ እንደነበረ ሁሉ ለእኛም ችግረኞችና ግፉዓንን መርዳት ተፈጥሯዊ ባህሪያችን ይሆናል። ጠዋት ስትነሱ ወደ መጸዳጃ መሄድ፣ ወደ መጸዳጃ ቤት፣ ከዛ በኋላ ውሃ ለመጠጣት፣ ምግብ ለመብላት፣ ለመንቀሳቀስ የሆነ ነገር እስቲ ይሄንን ላድርግ ብላችሁ አትጥሩም። እግር እጅ ጤነኛ ከሆነ የምንንቀሳቀስ ከሆነ በተፈጥሮ እነዚህን በየቀኑ እንላለን፣ እንፈጽማቸዋለን። ክርስቶስን በልባችን ሲኖር በተፈጥሮ እንዲሁ ወደ ውስጥ የገባው ወደ ውጭ ይፈሳል። ፍቅርና የርኅራኄ ግፊት ሲኖር ልባችን ሌሎችን ለመባረክ ከፍ ለማድረግ ሲናፍቅ የዚያን ጊዜ መንፈስ ቅዱስ ሥራ በጋድ ይገለጻል። በጣም የሚደንቀው የሚቀጥለውን ስሙ። ስለ እግዚአብሔር 10ቱ ትእዛዛት ምንም ዕውቀት የሌላቸው የክርስቶስን ስም ሰምተው የማያውቁ ጭልጥ ያሉ አሕዛብ ለጌታ አገልጋዮች መልካም ሲሆኑና ሕይወታቸውን ከአደጋ ሲታደጉ ታይተዋል። እንዴት? ይህ የእነርሱ ድርጊት የመለኮታዊ ኃይል አሰራርን የሚገልጽ ነው። መንፈስ ቅዱስ በእነዚህ አረመኔ ሰዎች ልብ ውስጥ የክርስቶስን ጸጋ በመትከሉ ለባህሪያቸው ተጻራሪ፣ ለእውቀታቸው ተቃራኒ የሆነ ርኅራኄ በፍጥነት በመቀስቀሱ ነው። ለሰው ሁሉ ብርሃን ሰጪ የሆነው እውነተኛው ብርሃን ወደ ዓለም መጥቶ በእነርሱ ልብ ላይ በማብራቱ ነው። ይህንን ብርሃን ከተከተሉት እግራቸውን ወደ እግዚአብሔር መንግሥት ይመራዋል። አይገርምም? እውነተኛ ፍቅር በልባችን ውስጥ ሲኖር ማለትም ክርስቶስ ሲኖር ማለት ነው። ሰውን ለመውደድ ጥረት አናደርግ። እንወዳለን። እኛ አስቀድመን ተወደናልና። ሂድና ያለን ሽጥ፣ ለድሆች ስጥ፣ በሰማይ መዝገብ ታገኛለህ። ወገኖች ወደ ፕሮግራማችን ወደዚህ መርሃ ግብር መጨረሻ ስንመጣ ምንድነው ዛሬ መሸጥ ያለብን? ምንድነው መተው ያለብን? ምንድነው ከእግዚአብሔር ኃይል ከሰማይ ዙፋኑ እኛን የቆረጠ ክርስቶስና እኛን ያገናኘውን ሰንሰለት የበጠሰው ምንድነው? ማቴዎስ 13:44 እንዲህ ይላል፣ ደግሞ መንግሥተ ሰማያት በእርሻ ውስጥ የተሰወረን መዝገብ ትመስላለች። ሰውም አግኝቶ ሰወረው፣ ከደስታውም የተነሳ ሄዶ ያለውን ሁሉ ሸጠና ያን እርሻ ገዛ። ያለው ምን ብሎ? ያለውን ሁሉ ሽጦ መንግሥተ ሰማያትን ለማግኘት ያንን እርሻ ገዛ። ምሳሌ ነው። ደግሞ መንግሥተ ሰማያት መልካም ዕንቁ የሚሻ ነጋዴን ትመስላለች። ዋጋውም እጅግ የበዛ አንዲት ዕንቁ ባገኘ ጊዜ ሄዶ ያለውን ሁሉ ሸጠና ገዛት። ዛሬ እግዚአብሔር የዘላለምን ሕይወት እንድንወርስ እንድንሸጠው የሚጠይቀን ነገር ምንድነው? የያዘ ምንድነው? የያዘሽ ምንድነው? የያዛችሁ? እንዲህ ይላል አምላክ፣ እነሆ የዘላለም ሕይወት በልጄ ሞት የተገዛ በመስቀል ላይ በጣር የተወለደ ማንነት፣ አዲስ ሰው፣ አዲስ ፍጥረት። እኛ ደግሞ የሙጥኝ ብለን ዓለማዊ ምድራዊ ጊዜያዊውን ይዘናል። ከእግዚአብሔር ይልቅ ምናልባት ሰውን ወደን ይሆናል፣ ገንዘብን ወደን ሊሆን ይችላል፣ ቁስን ወደን፣ ሆድን ወደን ሊሆን ይችላል። እነሆኝ ይላል ፈጣሪ። ይህ ጎበዝ በእርግጥ ጎበዝ እንዳልነበረ ተረጋገጠ። እኛም እንደዛ እንዳልነው። ወጣቱ አዝኖ ሄደ ቢባልም ያዘነው ግን የምርጫው ውጤት ምን እንደሚያስከትል በደንብ የሚያውቀው ያንንም የዘላለም ሞት የቀመሰው ክርስቶስ ነው። ልቦ የተሰበረው የጌታ ልብ ሰብራችሁ ነው የምትሄዱት ዛሬ። ታዲያ ወዴት ነው የሄደው? እያዘነ ሄደ ይላል ምሳሌ 14:12 ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው። ወደ ሞት ነው የሄደው። የዘላለምን ሕይወት አገኝ ዘንድ ምን ላድርግ በሚል ገጽ 7 ላይ እንዲህ ይላል። ማርጋሬት ዴቪስ የምትባል ሴት እንዲህ ጽፋለች። ወጣቱ በሞት መንገድ ላይ ነበር ሲራመድ የነበረው። እናም በዚያ መንገድ ላይ ለመቆየት መረጠ። ሀብቱን ሁሉ ለሌሎች ባለማጋራት ለራሱ የሚመኝ ራስ ወዳድ ወጣት ነበረ። በልቡ ውስጥ የእግዚአብሔር ፍቅር አልነበረም። ወገኖቼ
ከሐዋርያው ጳውሎስ ጋር ይህንን እንድንል ጋብዛችኋለሁ። ፊልጵስዩስ ምዕራፍ 3 ቁጥር 9 አሁን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉን ተጎዳሁ፣ ክርስቶስንም አገኝ ዘንድ በክርስቶስም በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለእኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። ወገኖቼ ምላሻችን ምን ይሆን? እንደዛ ጎበዝ እንደተባለ፣ አለቃ እንደተባለ፣ ሀብታም እንደተባለ፣ ነገር ግን ጎስቋላ፣ ምስኪን፣ ደሃ በሰማይ ልኬት በእግዚአብሔር ሕግ ተመዝኖ ቀሎ የተገኘ ሰው እንሆን? በአጭሩ ከክርስቶስ እግር ስር ተንበርክከን ጥያቄ በምንጠይቅበት ጊዜ ታዘዙ ሲለን፣ ያላችሁን ሸጣችሁ እኔን ተከተሉኝ ሲለን እናድርገው። ሳናቅማማውን እንፈጽም። ኃይልን በሚሰጠኝ በክርስቶስ ቃሉ እንዲላል ሁሉን እችላለሁ። ይህን እንድናደርግ እግዚአብሔር ይርዳን። ጸሎት ከኔ ጋር እናደርግና እንጸልያለን። ቅዱስ አባታችን በላይ በሰማይ ያለ ስለ ዘላለም ሕይወት እናመሰግናለን። ይህ የዘላለም ሕይወት ካንተ ውጭ የሚሰጥ ሳይሆን አንተ ራስህ ነህ። ስለዚህ ኢየሱስ ክርስቶስ ራሱ ስለሆነ የዘላለም ሕይወት እሱን ያልተቀበለ ነፍስ ቢኖር በዚህ ሰዓት እንዲቀበል አንተ እያንዳንዱን እንድትረዳ ወንድም ሴትም ቢሆኑ እንድትረዳቸው እጸልያለሁ። ጌታ ሆይ ይህንን ጸሎት ስለሰማ ተመስገን። ቀሪ ጊዜያችንን ሁሉ የሚቀጥለውንም የአገልግሎት እንዲሁም የቃል ጊዜ ባርክልን፣ አትለየን። ቃልን አስጠናን በጌታችን በኢየሱስ ክርስቶስ ስም አሜን።